እንደምን ከረማችሁ ወገኖቻችን። ዛሬ በሰማነው ልብ በሚሰብር ዜና በሶሻል ሚዲያ ውስጥ የቲክቶከር ታዋቂ ቲክቶከር የሆነችው የእህታችን የቦኒ እልፈተ ህይወት ለሁላችንም አስደንጋጭ እንደሆነ ልናውቅ እንችላለን፣ እናስብ እንችላለን። ለምን ሆነ? እንዴት ሆነ? በዚህ ውስጥ እንዴት ልታልፍ ቻለች? የሚለው ጥያቄም ለብዙዎቻችን መልስ የምንፈልግለት ሀሳብ እንደሆነ እንረዳለን። ከዚህ አቅጣጫ አኳያ ለሁላችንም ትምህርት እንዲሆን አንድ መሰረታዊ ሀሳብና ግንዛቤ እንድንይዝ ያስፈልጋል። በተለይ በሶሻል ሚዲያ ውስጥ ያለን እጅግ ሚዛኑን ያልጠበቀ ቀረቤታ ወይም ዝምድና የሚያስከትለው መዘዝ እጅግ በጣም ከባድ እንደሆነ ልናስተውል ይገባል። ያለንበት ዓለም የዲጂታል ዓለም ነው። ከሶሻል ሚዲያ ወይም ደግሞ ከዲጂታል ወርልድ ውስጥ ራሳችን ነፃ ልናደርግ የምንችልበት ጊዜ ውስጥ አይደለንም ያለ ነው። ሶሻል ሚዲያ የራሱ የሆነ ጠቀሜታ አለ። ነገር ግን ሶሻል ሚዲያ ወይም ያለንበት የማህበራዊ ሚዲያ አጠቃቀማችን ማያያዛችን በጥንቃቄ ካልተመራ፣ በጥንቃቄ ካላደረግነው ዛሬ ምናልባት በእህታችን ላይ የደረሰው አይነት የህይወት አደጋ በሌሎቻችንም ህይወት ውስጥ በትንሽም ይሁን በብዙ ሊያጋጥመን እንደሚችል ልናስተውል ይገባል። ስለዚህ በዛሬ መልእክታችን ከሶሻል ሚዲያ ጋር ያለን ፍቅር በመጠኑ ዝምድናውም ደግሞ በሩቅ ማለት የሚያስፈልግ ይመስላል። ይህንን ስንል በማህበራዊ ሚዲያ ውስጥ ያለን ግንኙነት በጣም ሚዛናዊ ሊሆን ይገባል። ምክንያቱም ማህበራዊ ሚዲያ እያንዳንዶቻችን በቦሎቻችን በምንገባበት ሰዓት ላይ ሰዎች ራሳቸውን ከሌላ ሰው ጋር የሚያወዳድሩበት፣ አንድ ሰው የራሱን መልክ ወይም የራሱን የህይወት እይታና ብቃት ከሌላው ጋር የሚያስተያይበት፣ በቂ ምልከታና እይታ ከሌለው ደግሞ ራሱን የበለጠ ዳውን የሚያደርግበት መድረክ እንደሆነ ልናስተውል ይገባል። ስንቶቻችን በሶሻል ሚዲያ ላይ በምናደርገው በፌስቡክም በቲክቶከርም ወይ ደግሞ በኢንስታግራምም በሌሎችም የሶሻል ሚዲያ ሀሳቦች ላይ ሀሳባችንን አስቀምጠን በቂ የሆነ ምላሽ ካላገኘን ምን አይነት ስሜት እንደሚሰማ ሁላችንም እናውቀዋለን። በቂ ምላሽ ደግሞ ስናገኝ ምን አይነት ስሜት ውስጥ እንደምንገባ እንረዳለን። በዛ ውስጥ ደግሞ ሰዎች የራሳቸውን ስሜት ይገልጻሉ። አንዳንዶች ገንቢ የሆነ ሀሳብ ይሰጡናል፣ አንዳንዶች ደግሞ ገንቢ ያልሆነ ሀሳቦችን ያካፍሉናል። ታዲያ በዛ ውስጥ የስንቶቻችን ስሜትና ሀሳብ፣ የስንቶቻችን የህይወት ብቃትና ማንነት እየተጎዳ እንዳለ ቤቱ ይቃል። ስለዚህ ከማህበራዊ ሚዲያ ጋር በጣም ቅርብ ወይም አባዜ ወይም ከልክ ያለፈ ግንኙነት የአይምሯችንን ጤና እና ግላዊ ግንኙነታችንን በእጅጉ ይጎዳል። አልፎም ተርፎ ዛሬ እንዳየናት እህታችን ቦኒ የማይሆን አደጋ ውስጥ ሊያስገባን እንደሚችል ልንረዳ ይገባል። ምክንያቱም ማህበራዊ ሚዲያ ለአይምሮ ጤና ደህንነታችን ትልቅ ችግር እየፈጠረ እንዳለ ብዙ ጥናቶች፣ ብዙ አስተምሮዎች እየተናገሩ ነው ያሉት። ስለዚህ ከዚህ ሁኔታ ሁላችንም ትምህርት ልንወስድ ይገባል። ምክንያቱም አብዛኞቻችን የሶሻል ሚዲያ ሱስ ልክ እንደ ሲጃራ ሱስ፣ እንደ አልኮል ሱስ የሶሻል ሚዲያ አዲክሽን ውስጥ እየገባን እንዳለ ልናስተውል ይገባል። ያለሱም ማንተኛም፣ ያለሱም ማንንቀሳቀስ፣ እሱን ካለካካን ወደታችንና ወደ ላይ ካላደረግን ራሳችንን በተለያየ መንገድ ውስጥ የማናገኝ ሰዎች እየበዛን መተናል። ይህ አቅጣጫና መንገድ ብዙዎቻችን ህይወት እየጎዳ እንዳለ ግንኙነታችን ከራሳችን ጋር ያለን ግንኙነት፣ ከቤተሰብ ጋር ያለን ግንኙነት፣ ከወንድሞች እህቶቻችን ጋር ያለን ግንኙነት፣ በስራ ውስጥ ያለን ፕሮዳክቲቪቲ ብዙ እየጎዳብን እንዳለ ልናስተውል ይገባል። ስለዚህ ከአይምሮ ጤንነታችን አኳያ፣ ከማህበራዊ ህይወት ግንኙነታችን አኳያ ከማህበራዊ ሚዲያ ጋር ያለን ግንኙነት በጥንቃቄ ልንመረምር ይገባል። የሶሻል ሚዲያ ተጋላጭነታችን አሉታዊ የማህበራዊ ንጽጽር ውስጥ ከቶናል ወይ ደግሞ ተጠቃሚዎች ብዙ ጊዜ በዚህ ውስጥ በሚገኙበት ሰዓት ላይ ህይወታቸውን
ከተለያየ ይዘት ውስጥ ከማይጨበጥ ወይም ከተሰበሰቡ ከተለያዩ ሁኔታዎች ጋር ህይወታቸውን እያመሳሰሉ ከሌሎች ጋር ህይወታቸውን እያነጻጸሩ በአንዳንዱ ደስ ሲላቸው በአንዱ ደግሞ ሲጎዱ እናያለን። የማይገባ የህይወት ውድድር ውስጥ እያላስገባን እንዳለ ልናስተውል ይገባል። ስለዚህ ከሶሻል ሚዲያ ጋር ያለንን መንገድ በጥንቃቄ ልንመረምር ይገባል። ሌላው የሶሻል ሚዲያ ተጋላጭነታችን የተቀነሰ ስሜታዊ ደንብ ውስጥ ወይ ደግሞ በጣም ሚኒማይዝ ያደረገ የተበላሸ ስሜታዊ ማንነት ውስጥ እንድንቀመጥ እያደረገ እንዳለ ልናስተውል ይገባል። ትኩረታችን እየከፋፈለብን እንዳለ ይገባል። ዲስትራክትድ የሆነ እይታ ውስጥ እያስገባንም እንዳለ ልናስተውል ይገባል። ስለዚህ ወገኖች ዛሬ በሰማነው ዜና ልባችን አዝኗል። ብዙዎቻችን ለምን እንዴት ይህን ሁሉ አይነት ተከታይ እያላት ይህ ሁሉ አይነት ሰዎች ፎሎወሮች ተከታዮች እያሏት ይህ ሁሉ አድናቂዎች እያላት እንዴት እዚህ ልትገባ ቻለች ብለን እንጠይቅ እንችላለን። ነገር ግን ከሶሻል ሚዲያው ጀርባ ያለውን ስውር ይዘትና መንፈስ ልናስተውል ልንመረምር ይገባል ብለን እንመክራለን። ስለዚህ ከሶሻል ሚዲያ ጋር ያለንን ህብረት ፍቅሩን በመጠኑ ዝምድናውን በሩቅ ማለት ያስፈልጋል። ዝምድናችንን ከተፈጥሯዊ ህይወት ጋር አብሮን ካሉ ቤተሰቦቻችን ጋር በዙሪያችን ካሉ ኮሚኒቲዎቻችን ጋር እያደረግን እና ከራሳችን ጋር ትክክለኛ ግንኙነት የፈጠርን እንደገናም ደግሞ የሶሻል ሚዲያ እንቅስቃሴዎቻችን በትክክል እየመራን ጤንነታችን ሳይጎዳ ማህበራዊ ህይወታችን ሳይጎዳ ልንመራው ይገባ ብለን እንመክራለን። ስላገመጣችሁ እናመሰግናለን። ወንድማችሁ ዶክተር አባየው አበበ ነኝ ከኢስት አፍሪካን ዌልነስ ኤንድ ሪሶርስ ሴንተር ዜና ሚዲያ አገልግሎት ጋር በመተባበር ያዘጋጀነው አጭር ሐሳብና መልእክት ነውና በጥሞና ስላደመጣችሁም የተጨነቀችው ዋሽንግተን በዋይት ሃውስ የጋዜጠኞች ራት ግብዣ ላይ የተፈጸመው ጥቃትና የኮል ቶማስ አለን ማንነት ቅዳሜ ምሽት በዋሽንግተን ዲሲ በሚገኘው የዋሽንግተን ሂልተን ሆቴል በተካሄደው የዋይት ሃውስ የጋዜጠኞች ማህበር የራት ግብዣ ላይ የተፈጸመው የጥይት ተኩስ አሜሪካንን ክፉኛ አስደንግጧል። በዚህ የራት ግብዣ ላይ ፕሬዝዳንት ዶናልድ ትራምፕ በከተል ፕሬዝዳንት ጄዲ ቫንስና ሌሎች የካቢኔ አባላት ታድመው የነበር ሲሆን የጸጥታ ጥበቃውን ጥሶ በመግባት ጥቃት የፈጸመው ግለሰብ የ31 ዓመቱ የካሊፎርኒያ ቶራንስ ከተማ ነዋሪና መምህር የሆነው ኮል ቶማስ አለን መሆኑ ተረጋግጧል። ፕሬዝዳንት ዶናልድ ትራምፕ ከጥቃቱ በኋላ በሰጡት መግለጫ ተጠርጣሪው ብቻውን የሚንቀሳቀስ ተኩላና የታመመ ሰው በማለት የገለጹት ሲሆን ግለሰቡ ወደ ስፍራው ሲመጣ ሻትጋንና ሽጉጥን ጨምሮ በርካታ የጦር መሳሪያዎችን ታጥቆ እንደነበር አስታውቀዋል። ዋይት ሃውስ የጸጥታ አካላት ፕሬዝዳንቱንና ሌሎች ከፍተኛ ባለስልጣናትን በፍጥነት በማስወጣት ደህንነታቸውን ማረጋገጥ ችለዋል። ጥቃቱ የተፈጸመው ኮል አለን የብረት መፈተሻ የነበረበትን የጥበቃ ኬላ ጥሶ በከፍተኛ ፍጥነት በመሮጥ ወደ ውስጥ ሲገባ መሆኑን ፕሬዝዳንት ትራምፕ በማህበራዊ ትስስር ገጻቸው ላይ ያጋሩት የቪዲዮ ምስል በግልጽ ያሳያል። የራት ግብዣው እየተካሄደ የነበረው ከአንድ ወለል በታች በሚገኝ አዳራሽ ውስጥ ሲሆን የሜትሮፖሊታን ፖሊስ እንዳስታወቀው ተጠርጣሪው ሻትጋን፣ ሽጉጥና በርካታ ስለታማ ቢላዎች ታጥቆ ነበር። በወቅቱ በነበረው የተኩስ ልውውጥ አንድ የዋይት ሃውስ የጸጥታ አባል በጥይት የተመታ ቢሆንም ጥይት መከላከያ ጃኬት ለብሶ ስለነበር ከከባድ ጉዳት ሊተርፍ ችሏል። ከዚህም በኋላ የጸጥታ ኃይሎች ፈጣን እርምጃ ወስደው ግለሰቡን በቁጥጥር ስር ማዋል ችለዋል። ጊዜያዊ የፖሊስ አዛዥ ጄፍሪ ካሮል እንዳብራሩት ተጠርጣሪው ግለሰብ ለዲሲ ፖሊስ ከዚህ ቀደም የማይታወቅ መሆኑንና ዋሽንግተን ዲሲ ከደረሰ በኋላ ሆቴል ውስጥ አርፎ እንደነበር አስረድተዋል። የጥቃቱ መንስኤ እስካሁን ሙሉ በሙሉ በምርመራ ላይ ቢሆንም ኮል አለን ከጥቃቱ ጥቂት ቀደም ብሎ ለቤተሰቦቹ የላከው ማኒፌስቶ የእምነት መግለጫ ጽሑፍ ለፖሊስ ተጨማሪ ፍንጭ ሰጥቷል። በዚህ ጽሑፍ ውስጥ ራሱን ተግባቢው የፌዴራል ነፍሰ ገዳይ በማለት የጠራ ሲሆን የትራምፕ አስተዳደር ባለስልጣናትን ኢላማ ለማድረግ እንደፈለገ በግልጽ አስፍሯል። በተጨማሪም በማህበራዊ ትስስር ገጾቹ ላይ ጸረ ትራምፕና ጸረ ክርስቲያን የሆኑ አስተያየቶችን ሲያራምድ እንደነበር አንድ የዋይት ሃውስ ባለስልጣን አረጋግጠዋል። በሜሪላንድ የምትኖረው እህቱ ለጸረ ሽብር ፖሊሶች እንደተናገረችው አለን አክራሪ ሀሳቦችን የማንጸባረቅ ዝንባሌ የነበረው ሲሆን የዛሬውን ዓለም ችግሮች ለመፍታት አንድ ነገር የማድረግ እቅድ እንዳለው በተደጋጋሚ ይናገር ነበር።
ጠቅላይ አቃቤ ሕግ ቶድ ብላንች ተጠርጣሪው ከካሊፎርኒያ እስከ ቺካጎ ከዚያም ወደ ዋሽንግተን በባቡር መጓዙን ጠቁመው ጥቃቱ የትራምፕን አስተዳደር አባላት ኢላማ ያደረገ እንደሆነ እንደሚገመት ገልጸዋል። የተጠርጣሪው ማንነት ይበልጥ ሲመረመር ኮል ቶማስ አለን በካሊፎርኒያ ቶራንስ ከተማ ነዋሪ ሲሆን ከፍተኛ የትምህርት ደረጃ ያለውና በማህበረሰብ ዘንድ የተረጋጋ ሰው ተደርጎ የሚታሰብ ነበር። እንደ አውሮፓውያን አቆጣጠር በ2017 ከታዋቂው የካሊፎርኒያ ቴክኖሎጂ ኢንስቲትዩት በሜካኒካል ኢንጂነሪንግ የመጀመሪያ ዲግሪውን የተቀበለ ሲሆን በቅርቡ በ2025 ደግሞ ከካሊፎርኒያ ስቴት ዩኒቨርሲቲ በኮምፒውተር ሳይንስ የማስተርስ ዲግሪውን አግኝቷል። በሙያው የቪዲዮ ጌም አልሚ ኢንጂነርና መምህር የነበረው አለን በታህሳስ 2024 ሲቱ ኤዱኬሽን በተባለ የትምህርት ማዕከል የወሩ ምርጥ መምህር ተብሎ እስከ መሸለም ደርሶ ነበር። የፌዴራል ምርጫ ኮሚሽን FEC መረጃዎች እንደሚያሳዩት አለን በ2024 ለካማላ ሃሪስ የፕሬዝዳንት ምርጫ ቅስቀሳ $25 የገንዘብ ድጋፍ አድርጎ ነበር። የቀድሞ የትምህርት ቤት ጓደኞቹና መምህራኑ ስለሱ ሲናገሩ እጅግ በጣም ጎበዝ ዝምተኛና የተረጋጋ ሰው እንደነበር ያስታውሳሉ። የታዳጊና የተማረ ወጣት ወደዚህ አይነት የጥቃት እርምጃ መግባቱ ብዙዎችን አስገርሟል። ከጥቃቱ በኋላ የፌዴራል ምርመራ ቢሮ FBI አባላት በካሊፎርኒያ ቶራንስ በሚገኘው የቤተሰቦቹ መኖሪያ ቤት ላይ ከፍተኛ ፍተሻ አድርገዋል። እህቱ እንደገለጸችው ቤተሰቦቹ ሳያውቁ 2 ሽጉጦችና 1 ሻትጋን ገዝቶ በቤት ውስጥ ደብቆ የነበር ሲሆን በተደጋጋሚ ወደ ተኩስ ልምምድ ስፍራዎች በመሄድ ይለማመድ ነበር። የዋሽንግተን DC ከንቲባ ሙሪኤል ባውዘር ግለሰቡ ጥቃቱን የፈጸመው ብቻውን መሆኑን አረጋግጠዋል። የአሜሪካ አቃቤ ሕግ ጂን ፒሮ እንዳስታወቁት ኮል አለን በ2 የጦር መሳሪያ አጠቃቀም ወንጀሎችና በአንድ የፌዴራል ፖሊስ ላይ አደገኛ መሳሪያ በመጠቀም ጥቃት በማድረስ ወንጀል ክስ የተመሰረተበት ሲሆን ተጨማሪ ምርመራዎች እስኪጠናቀቁ ሌሎች ክሶችም ሊጨመሩበት እንደሚችሉ ይጠበቃል። የቶራንስ ከተማ ከንቲባ ጆርጅ ኬቼን በበኩላቸው የአንድ ግለሰብ ድርጊት የከተማዋን ሰላማዊ ማህበረሰብ የማይወክል መሆኑንና ከተማዋ ማንኛውም አይነት የፖለቲካ ብጥብጥና ጽንፈኝነት እንደምታወግዝ አስታውቀዋል። ይህ ቅዳሜ ምሽት የተፈጸመው አስደንጋጭ ክስተት በብዙ አሜሪካውያን አእምሮ ውስጥ የድሮ ትውስታ ቀስቅሷል። ጥቃቱ የተካሄደበት የዋሽንግተን ሂልተን ሆቴል ከዓመታት በፊት እንደ አውሮፓውያን አቆጣጠር ማርች 30 ቀን 1981 በወቅቱ የአሜሪካ ፕሬዝዳንት ሮናልድ ሪገን ላይ የግድያ ሙከራ የተፈጸመበት ታሪካዊ ስፍራ ነው። በዚያን ጊዜ ጆን ሂንክሊ ጁኒየር የተባለ ግለሰብ በተኮሰው 6 የፕሬዝዳንት ሪገንን ጨምሮ የጸጥታ አስከባሪዎችና የዋይት ሀውስ የፕሬስ ሴክሬታሪ ጄምስ ብራዲ ክፉኛ መቁሰላቸው አይዘነጋም። ምንም እንኳን የዘንድሮ ጥቃት ፈጻሚ ኮል አለን በጸጥታ ኃይሎች ጥንካሬ ቶሎ በቁጥጥር ስር ውሎ የከፋ እልቂት ባይፈጥርም በዋሽንግተን ፖለቲካ መድረኮች ላይ ያለው የጸጥታ ስጋት አሁንም ከፍተኛ መሆኑን ይህ ክስተት በግልጽ አሳይቷል።